ሱባኤ ገብተው ሲወጡ መላውን ይዘውት የመጡ ሴቶቹ ናቸው። በቃ እኛም ከምናልቅ ክርስትና እንድናተርፈውና እንዲቀጥል ነገ ሂዱና ለቤተ መንግስቱ አካላት ቅዳሴ ይሻለናል፣ ወንጌል ይቅርብን በሉ። ወንጌል ወንጀል ነው ብላችሁ ፈርሙ። እኛ ልጆቻችንን ቤት ውስጥ እያስተማርን እየላክንላችሁ ቤተክርስቲያን እንዲናተርፋታለን ብለው በክርስቲያኖች ደም መስከር እንደ ጀግንነት የሚታያቸው እንደ ጀግንነት እየቆጠሩ ክርስቲያኖችን ስንት ሺህ ገደልክ፣ ስንት ሚሊዮን አጠፋ እያሉ ፉክክር ውስጥ ክርስቲያኖችን በመግደል የገቡ ወታደሮች የተነሱበት ዘመን ነበር። ዛሬም ድረስ እስራኤል ሀገር ስትሄዱ ሴቶች ቆንጆ ቆንጆ ደናግል ሴቶችን መርጠው በአዳራሽ ያስቀምጣሉ። መሲሁ ገና አልተወለደም፣ ከነዚህ መካከል ይወለዳል ብለው እንደ ጅል ይጠብቃሉ። ዓለም ድኖበት፣ ዓለም ተቀብሎት ክርስቶስ። አሁን ብዙ ሰው ቤተክርስቲያን እዚህ ዘመን እንደው የደረሰችው ይሄን ህንጻ ተገንብቶ እንዲህ በቁጥር በስተን እንዲህ በቀላል የደረሰ ይመስለዋል። ብዙ ሰው ዕቃ እንደ መቀባበል ክርስትናውን ተቀበለ የሚመስለው ሰው አለ። ግን የተከፈለለት ዋጋ ቀላል አይደለም። የተከፈለለት ዋጋ ሞኞች ሆነው አይደለም ሰማዕታት፣ እውነቱ ስለገባቸው ስለተረዱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ መምህራን፣ የሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ቸርነት መግቦቱን ሽታችሁ በዚህ ቤተ መቅደስ የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ትምህርታችንን እንጀምራለን። እንደሚታወቀው ባለፈው ሳምንት የቤተ ክርስቲያን ታሪክ ትምህርት የመጀመሪያውን ክፍል እንደ መግቢያ ለማየት ሞክረናል። ዛሬ ሁለተኛውን ክፍል ነው የምንመለከተው። ለማስታወስ እንዲረዳን የቤተክርስቲያን ታሪክ ትምህርት ጠቃሚነት ምን እንደሆነ ጥቂት ነገሮችን አንስተናል። ወደፊት በሰፊው እናነሳዋለን ብዙ ጥቅሞች ስላሉት። ነገር ግን የቤተክርስቲያን ታሪክ የሚባለው የቤተክርስቲያን ታሪክ ብለን የምንተረጉመው ወይም ደግሞ ቤተክርስቲያን ታሪክ ስንል የእግዚአብሔርና የሰው ልጆች ህብረት ታሪክ ነው። ሰው ከእግዚአብሔር ጋር ግንኙነት የጀመረበት ታሪክ ነው። ሰው እግዚአብሔርን ማምለክ፣ እውነተኛውን አምላክ ማምለክ፣ ከእርሱ ጋር መገናኘት ከጀመረበት ጊዜ አንስቶ ያለው የቤተክርስቲያን ታሪክ ተብሎ ይጠራል። የቤተክርስቲያን ታሪክ አጠቃላይ ዘላለማዊ ህይወት ታሪክ እንደሆነ፣ የሰው ልጆች ሁሉ ቤተሰባዊነት ታሪክ እንደሆነ፣ በተለይ በዓለም ላይ በጣም ትልልቅ ርዕዮቶች በብዙ ሰዎች በትልልቅ ሰዎች መገለጥ የቻሉ ርዕዮቶች ነበሩ። ለሰዎች እንደ እውነተኛ መርህ ተደርገው የህይወት ፍልስፍና ተደርገው ሰው ይመራባቸው የነበሩ ብዙ ፍልስፍናዎች ነበሩ። እነዚህ አንደኛ ሰው ልጆችን ራሱ በአጠቃላይ ዓለምን አንድ አድርጎ አስማምቶ በአንድ የጋራ እውነት ማቀፍ አልቻሉም። ሁለተኛ ፍጡራን ራሳቸው የፈጠሯቸው አስተሳሰቦች ስለሆኑ በተለያዩ ዘመናት በሌላ ፍልስፍና እየተተኩ እያረጁ ማልፈዋል። ይሄ ግን የቤተክርስቲያን ታሪክ ግን ቤተክርስቲያን በክርስቶስ መስቀል አማካኝነት በዓለም ላይ ያለውን የሰው ልጅ አንድ ቤተሰብ ማድረግ የቻለችበት ትልቅ ታሪክ ነው እና ስለዚህ የሰው ልጆች ሁሉ ቤተሰባዊነት ታሪክ ነው ብለን ለማየት ሞክረናል። ይሄ ቤተክርስቲያን ታሪክ በእርሱ ቃልነት ለእርሱ የተፈጠረውን ዓለም ለእግዚአብሔር የተፈጠረውን ዓለም እርሱን የእግዚአብሔር የማድረግ ወይም እግዚአብሔር ፈቃዱን የሚፈጽምበት ዓለም የማድረግ ታሪክ እንደሆነ ለማየት ሞክረናል። የቤተክርስቲያን ታሪክ የሰው ልጆች መዳን ታሪክ እንደሆነ፣ የመዳናችን ታሪክ እንደሆነ፣ ክርስቶስ ለቤተክርስቲያን ያደረገው ቤዛነት ይህንን የኖረችበት ይህንን ቤዛነቱን በመስቀል ላይ አንድ ጊዜ የፈጸመውን ቤዛነት ቤተክርስቲያን ለትውልድ እያሻገረች ትውልድ እንዲቀበለው እያደረገች የኖረችበት ዘመን ታሪክ ነው። ስለዚህ የሰው ልጆች የመዳን ታሪክ ይባላል የቤተክርስቲያን ታሪክ ብለናል። ይሄ እንግዲህ የሚጀምረው ደግሞ ከአዳም ጀምሮ እንደሆነ አዳም ከበደለ ከወደቀ በኋላ እግዚአብሔር
እርሱን ከመቅጣቱ በፊት እባቡን ሲረግመው በጆሮው የሰማው ተስፋ አለ። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል ዘሯ ራስህን ይቀጠቅጣል የሚለው እባቡ የተረገመበትን ታሪክ አዳም ሲሰማ ተስፋ እንዳደረገ ክርስቶስ መጥቶ ሰው ሆኖ እንደሚቤዠው ከድንግል ማርያም እንደሚወለድ ያን ተስፋ ማድረግ ከጀመረበት ጊዜ ጀምሮ ያለው ሕይወት ሁሉ የቤተ ክርስቲያን ታሪክ ነው። እዚህ በሙሴም በሌሎቹም ነቢያት ስለ መሲሁ መገለጥ፣ ወደዚህ ዓለም መምጣት፣ የሰው ልጅ ማዳን፣ ስለ እነዚህ ነገሮች የተነገሩ ትንቢቶች ሁሉ የዚህ ቤተ ክርስቲያን ታሪክ አካል ናቸው ብለን አንስተናል። የቤተ ክርስቲያን ታሪክ የአዲስ አካል ታሪክ እንደሆነ ማለት የወደቀ ያረጀ ሰውነት አካል ሳይሆን በክርስቶስ የተነሳ ክርስቶስ መቃብርን እንዲያሸንፍ ባደረገው አዲስ ሰውነት ቤተ ክርስቲያን የኖረችበት ታሪክ እንደሆነ አስታውሰናል። ይሄ ታሪክ ደግሞ ዓለምን በመሙላት ይህ አካል አዲሱ ሰውነት ክርስቶሳዊ ሰውነት ዓለምን በመሙላት ዓለም ለእግዚአብሔር ፈቃድ ማደር እንድትችል ኃይል ጉልበት የሆነ አካል ታሪክ ነው የቤተ ክርስቲያን ታሪክ ብለን ባለፈው ሳምንት አይተናል። እና ይሄ ታሪክ ዛሬም የምንቀጥለው ይህንን ነው እና ቤተ ክርስቲያን በተለይ ማህበረሰብን እንዴት ባለ የህይወት ምልከታ ለመለወጥ ያደረገችውን ጥረት የማህበረሰባዊ ቅርጽ፣ የሥነ ምግባሩን ቅርጽ፣ የባህሉን ቅርጽ፣ የእሴቱን ቅርጽ፣ የእምነቱን ቅርጽ የወሰነችበት የሰራችበት በዚያ መንገድ ማህበረሰብ እንዲጓዝ ቤተ ክርስቲያን ያቅሟን የተወጣችበት ዘመን ታሪክ ነው። ይህ ታሪክ በአጠቃላይ የሰው ልጆችን በዚህ በመንፈሳዊ ህይወት ልምምድ ሃይማኖታዊ ህይወቷን ከሰው አእምሮ ጋራ በማዋሃድ እንደገና ደግሞ የሚገጥማትን የምትኖረውን ስነ ምግባራዊ ህይወቷን ፈሪሃ እግዚአብሔር ከሌለው ዓለም ጋራ በዚህ ምክንያት የደረሰባት ግጭት፣ የተጋፈጠችው ግጭት፣ ያደረገችውን ተጋድሎ ሁሉ የምናነሳበት ታሪክ ነው የቤተ ክርስቲያን ታሪክ። ሐዘኖቿን፣ መከራዎቿን፣ ደስታዋን፣ በኃጢአትና በስህተት ላይ ያደረገችውን የምታደርጋቸውን ድሎች፣ ተጋድሎች እነዚህን ሁሉ ለማየት ሞክረናል። በክርስቶስ የተገለጠውን መለኮታዊ ብርሃን ወደ ጨለማው ዓለም እንዴት እንዳደረሰችው፣ እንዴት እንደወሰደችው፣ ይሄ ብርሃን ደግሞ ሳያቋርጥ እንደ ጅረት እየፈሰሰ እዚህ ዘመን እንዴት እንደደረሰ የምንረዳበት ታሪክ ነው። የቤተ ክርስቲያን ታሪክ ቅዱስ ታሪክ ነው ብለናል። ቅዱስ ነው ምክንያቱም ቅዱስ የሆነው እግዚአብሔር በቤተ ክርስቲያን በኩል የሰራውን መለኮታዊ የማዳን ሥራ መለኮታዊ ግብሩን የምንገልጥበት ስለሆነ የቤተ ክርስቲያን ታሪክ ቅዱስ ታሪክ ነው። በዓለም ላይ እግዚአብሔር ሰርቷል እና ቤተ ክርስቲያን በቅዱስ መንፈሱ አማካኝነት እየሰራች ስለኖረች ታሪኳ ቅዱስ ነው። ንጹሕ ታሪክ ያላት ቤተ ክርስቲያን ናት። ያንን ንጹሕ ታሪክ የምናጠናበት የትምህርት መስክ እንደሆነ አይተናል። ለዚህ እንግዲህ በየዘመናቱ ለዚህ ብዙ ዋጋ ተከፍሏል። ቤተክርስቲያን ልጆቿ ዛሬም በአንዳንድ ቦታዎች እንደምናየው ብዙ ዋጋ የሚከፍሉ ልጆች እንዳሏት፣ በተለያዩ ዘመናት ዋጋ የከፈሉ ብዙ ልጆች እንዳሏት፣ ልጆቿ ዋጋ በመክፈላቸው ምክንያት እውነቷ እንዴት እንደተሻገረ የዘመነ ሰማዕታቱን ታሪክ ክርስቶስ እንደተገረፈ በመገረፍ፣ ክርስቶስ እንደተሰደበ በመሰደብ፣ ክርስቶስ እንደተተፋበት የጠላቶቻቸውን የአሕዛብን ምራቅ በማስተናገድ፣ ክርስቶስ እንደተናቀ እነሱም በሕዝብና በአሕዛብ ፊት በመናቅ ይህንን እውነት እንዴት አድርገው እንዳሻገሩት የምንረዳበት ትልቅ ትምህርት ነው የቤተክርስቲያን ታሪክ። ስለዚህ ዛሬም ይህንን ነው የምንቀጥለው። የቤተክርስቲያን ታሪክ ቅርንጫፎች አሉት ብለናል ባለፈው ሳምንት። የክርስቶስ መንግስት በዚህ በክርስቶስ መንግስት መርህና በዓላማው ዓለምን የሚጎበኝ ነው የቤተክርስቲያን ታሪክ። የክርስቶስ መንግስት እውነት ነው። የክርስቶስ መንግስት ዘላለማዊ ነው። የክርስቶስ መንግስት ፍትርት ያለው ነው። መድሎ የሌለው መንግስት ነው። ዓለምን በዚህ መንግስት የመጎብኘት ታሪክ ነው የቤተክርስቲያን ታሪክ። ጌታችን ለደቀ መዛሙርቱ የሰጣቸውን አደራ ቅዱስ ማርቆስ የተናገረውን ባለፈው አይተናል። በማርቆስ ወንጌል በምዕራፍ 16 ቁጥር 8 ላይ ለዘላለም ድኅነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው እንዳለ ዓለም ሁሉ በዚህ እውነተኛ መንግስት ማዕቀፍ ስር እንዲኖር፣ በዚህ እውነተኛ
ዘላለማዊ መንግስት ስር እንዲኖር ቤተክርስቲያን ለዓለሙ ጥሪ የምታቀርብበት ታሪክ ነው። ሰው በአእምሮ በልብና በፈቃድ ንጹሕ የሆነውን እግዚአብሔርን በማሳየት ተተኪ የሌለውን የከበረ ታሪክ ገንዘብ ማድረግ እንዲችል የሰው ልጅ ገንዘብ ማድረግ እንዲችል ይሄ ታሪክ ነው እና በሁሉም ሕይወት ውስጥ ደግሞ እግዚአብሔር እንዲሰለጥን ፍጥረታትን ለእግዚአብሔር የመቀደስ የማክበር ሰዎችን ከባርነት ነፃ የማውጣት ታሪክ ነው የቤተክርስቲያን ታሪክ። እንዲህ ባለ መንገድ ቤተክርስቲያን የጣረችበትን ዘመን የምናይበት ነው። በዚህ መንገድ የቤተክርስቲያን ታሪክ አንደኛ የተልእኮ ታሪክ አለው ብለናል። ይሄ የተልእኮ ታሪክ ሐዋርያዊ ተልእኮ ነው። አፖስቶሊክ ሰክሴሽን ሐዋርያዊ ተልእኮ ነው። ይህን ተልእኮ ቤተክርስቲያን እንዴት ባለ መንገድ ልትወጣ እንደሚገባት ክርስቶስ መጀመሪያ አደራ ሰጥቷታል። በማቴዎስ ወንጌል በምዕራፍ 13 ላይ እንደምናነበው በሁለት መንገድ ቤተክርስቲያን እንደምትሰፋ ተልእኮ እንደምትፈጽም በምሳሌ አስተምሯል። አንደኛው የሰናፍጭ ቅንጣት ነው። የሰናፍጭ ቅንጣት ጥቂት ነው። በተዘራ ጊዜ በዘርነቱ ዘመን ከሌሎች አዝርዕት ሁሉ ትንሽ ነው በመጠን ግን ተዘርቶ ከበቀለ በኋላ ግን ከሌሎች እጽዋት ሁሉ የሚበልጥ እንደሆነ አሕዛብን ማሳፈሪያ ብዙ ወፎች እንደሚሳፈሩበት ጌታ ተናግሯል። ቤተክርስቲያን እንዲህ ባለ መንገድ ትሰፋለች። ከ120 ቤተሰብ ትጀምርና ክርስቶስ ከጠራቸው ከ12ቱ ሐዋርያት ከ72ቱ አርድእት ከ36ቱ ቅዱሳት አንስት እነዚህ እንደ ሰናፍጭ ቅንጣት የሚታዩ ናቸው። በእነሱ ትጀምርና ከዛ በኋላ ግን በአንድ ቀን የቅዱስ ጴጥሮስ ስብከት ወደ 3000 ከዛ በቅዱስ እስጢፋኖስ ትጉ ሐዋርያዊ አገልግሎት ወደ 8000 እንዲህ በማለት ቤተክርስቲያን ከሜዲትራኒያን ባህር ተሻግራ ዓለምን መጎብኘት የቻለችበትን ትልቅ ዛፍ ወደ መሆን ያደገችበት አንዱ መንገድ። ሁለተኛው ደግሞ ሴቲቱ ባለፈው እንዳነሳ ነው በ3 መስፈሪያ ዱቄት ውስጥ እንደጨመረችው እርሾ ያ እርሾ ዱቄቱን እንደሚያቦካው ቤተክርስቲያንም ደግሞ በውሳጣዊ እድገት ማለት ልጆቿን በመንፈሳዊ ስነ ምግባር እየቀረጸች ክርስቶስን ወደ መምሰል የሚያድጉበትን ታላቅ ሐዋርያዊ ተልእኮ የምትፈጽምበት ታሪክ ነው የቤተክርስቲያን ታሪክ። ስለዚህ አንደኛው ሕዝብ ማብዛት አለ፣ የነፍሳትን ቁጥር መጨመር አለ። ሁለተኛው ደግሞ በመንፈሳዊ ሕይወት ውሳጣዊ ብስለትን ማምጣት፣ መንፈሳዊ እድገትን ማምጣት። እንደምታውቁት አሁን ኢትዮጵያ ውስጥ ክርስትና አለ፣ ግን በጣም በሚገርም ሁኔታ ብዙዎቻችን ጋር ያለው ክርስትና ባህል ሆኖ ነው፣ ሕይወት ሆኖ አይደለም። ባህል እኔ እኮ የገሌ ዘር ነኝ፣ እኔ እኮ አያቴ እኮ ቄስ ናቸው፣ አባቴ እኮ ምናምን ነው፣ እኔ እኮ በዚህ ትምህርት ቤት ውስጥ እንዲህ አይነት ትምህርት እኮ ተምሬን ያለፍኩት እና ራስን የመተረኪያ መንገድ ሆኖ ነው የቀረው በኢትዮጵያ ውስጥ ክርስትና። ይሄ ለሌላ የሚዳረስ ነው። እንደ ትምክህት የምንናገረው ሳይሆን ከተቀበልነው ከተማርነው ካወቅነው በኋላ ሌሎች ወደዚህ ሕይወት እንዲመጡ የመጋበዝ ታሪክ ነው የቤተክርስቲያን ሕይወት እና በዚህ ሁለት መንገድ ቤተክርስቲያን እንዲህ ታድጋለች። እንደሚታወቀው እነዚህ ሁለቱ መንገዶች የመስፋትና የማደግ መንገዶች ናቸው። የክርስትናን ጸጋዎች ሁሉ ገንዘብ የማድረግና የመለወጥ ኃይል ያለው ታሪክ ነው የቤተክርስቲያን ታሪክ። ሕዝብን መለወጥ ከባድ ነው። 12ቱ ደቀ መዛሙርት ሲወጡ ለዚህ ሕዝብ ክርስትናውን ያደረሱበት መንገድ በጣም አስደናቂ ነው እና ሕዝብ እንደ ሕዝብ መለወጥ ወደዚህ የጋራ እውነት ማምጣት ከባድ ነው። መለወጥ ብቻ አይደለም፣ ከተለወጠ በኋላ ደግሞ ወደ ከፍተኛ የወንጌል ደረጃ ማሰልጠን ደግሞ በጣም ከባድ ነው። ማለት በትክክል ትምህርት ሃይማኖት የገባውን ትውልድ መፍጠር ደግሞ ከመለወጥ በላይ በጣም ከባድ ነው። ይህ የማያልፈውን መንግስት ከምታየው ቤተክርስቲያን መለየት እንደሌለበት እንዳይለይ አድርጎ መስራት እንዳይለይ፣ ይሄ ታሪኳ ነው የቤተክርስቲያን ታሪክ የምንለው። በዚህ መሰረት የቤተክርስቲያን ታሪክ አንደኛ ከተለያዩ ዓለማዊ ታሪክና ተፈጥሯዊ ኩነቶች ጋር የመዋሃድ የመገናኘት ሁኔታዎች ገጥመውታል። በታሪክ በተልእኮ ውስጥ የግሪክ ፍልስፍና ጎብኝቶታል። የአሕዛብ አረማዊ ጠባይ ጋራ ታግሏል። እንዲቀየጥ ክርስትናው ጥረት አድርገዋል። አንዳንድ ጠላቶች ግኖስቲካውያን የሚባሉ ወደኋላ እንመጣለን፣ ምን እንደሆኑ ትምህርቶቻቸው ምን እንደሆነ። እነዚህ አካላት ክርስቲያኖች መስለው ቤተክርስቲያን ውስጥ ገብተው የቤተክርስቲያንን ሕይወትና ትምህርት በሌላ የግሪክ ፍልስፍናና ጥበብ በርዘው ክርስትናውን መቀላቀል ሞክረዋል። እንዲህ ያለውን ትግል አድርገዋል የቤተክርስቲያን ሕይወት
ሲጓዝ እና ይሄ የክርስትና እምነት ባላመኑ ሀገራት መካከል መስፋፋት ማደግ አረመኔውንም ይሁን በዚህ ዓለም ጥበብ የሰለጠኑትን ሀገራት ያዳረሰ ተልእኮ። አረመኔ ማለት ምን ማለት ነው? ያላመነ ማለት ነው። አረሜ ማለት ነው እምነት የሌለው ማን እንደፈጠረው የማያውቅ ማለት ነው። እና ወደ እነዚህ ሁሉ ሀገራት ክርስትናው ያዳረሰበት ተልእኮ አንዱ የቤተክርስቲያን የታሪክ አካል የተልእኮ ታሪክ አካል ነው። ሐዋርያዊ ተልእኮ። አሁን ይህን ታሪክ ስንማር ለካ ክርስትናዬን አልሰራውበትም እንድንል ይጋብዘናል። ለካ ተልእኮ አለኝ፣ እግዚአብሔር ለእኔ የሚሰጠኝ ሚሽን አለ፣ ኃላፊነት አለ። ነፍስን የማዳን ቤተሰብን የማዳን ጎረቤትን የማዳን ወደዚህ ህይወት የመጥራት የመጋበዝ እና ከጥፋት ሰዎችን የመታደግ ኃላፊነት እግዚአብሔር ለካ ለኔም ይሰጠኛል ሰጥቶኝ ነበር ለካ ብለን ራሳችንን የምንመዝንበት ታሪክ ነው። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍላቸው እንዲህ ይላል፣ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህንን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ይላል። እስራኤላውያን ተስፋ ትንቢት የተነገረላቸው ናቸው፣ ሱባኤ የተቆጠረላቸው ናቸው። ክርስቶስ ከነሱ ዘር ሐረግ እንደሚወለድ ብዙ ነቢያት ብዙ ያሉላቸው ናቸው። ግን ከባድ ድንዛዜ ገጥሟቸዋል። አሕዛብ ክርስቶስን ሲቀበለው እነርሱ ክርስቶስን ከመስቀል ውጭ አንቀበልም። በመካከላቸው ተገኝቶ በዓይናቸው ፊት ብዙ ገቢረ ተአምራት ፈጽሞ አምላክነቱን የሚያሳዩ ስራዎችን አሳይቷቸው ግን ድንዛዜ ገጥሟቸው ዛሬም ድረስ እስራኤል ሀገር ስትሄዱ ሴቶች ቆንጆ ቆንጆ ደናግል ሴቶችን መርጠው በአዳራሽ ያስቀምጣሉ። መሲሁ ገና አልተወለደም፣ ከነዚህ መካከል ይወለዳል ብለው እንደ ጅል ይጠብቃሉ። ዓለም ድኖበት፣ ዓለም ተቀብሎት ክርስቶስን እና ይሄንን ነው ቅዱስ ጳውሎስ ያስጠነቀቀው። አሕዛብ ግን ከነሱ ኋላ ከጣዖት አምልኮ መጥተው አምላካቸውን ክርስቶስን ተቀብለው በዚህ ታላቅ የሕይወት አካል ውስጥ ቤተሰብ እንዲሆኑ የሆነበት ተልእኮ ነው። የሐዋርያዊ ተልእኮ እድገት ዛፍ ወደ መሆን የወጣበት ማለት ነው። ቅድም እንዳልኳችሁ ከዚህ ከሰናፍጭ ቅንጣት ዛፍ ወደ መሆን እና አድጎ የሰናፍጩ ዘር አድጎ ከፍ ብሎ ሙሉ ቡቃያ ወደ መሆን እና መሬትን ምድርን ወደ መሸፈን የደረሰበት ታሪክ ነው። ይሄ ወደ ዓለም ስትወጣ ቤተክርስቲያን የሞተ ሰውነትን ወይም ደግሞ በክህደት ያለ ሰውነትን ማደስ የቻለችበት ከባድ ተልእኮ ነው። እንደምታውቁት በዚህ ዘመን ያመነውን እንኳን አስተምሮ መለወጥ አልቻልንም። እኛ ያመኑትን ክርስቲያኖቹ የሚሳለሙትን ለቁርባን እንዲበቁ ማድረግ አልቻልንም። ቤተ ክርስቲያን ግን በኖረችበት ዘመን የሞተ ሰውነት የትንሣኤ ኃይል እንዲኖረው በክህደት ዓለም የነበረ ወደዚህ ታላቅ መንግስት መምጣት እንዲችል የሰራችበት ዘመን። በዚህ ምክንያት ታዲያ ይህን ስትሰራ በጠላት ኃይሎች የስደት ታሪክ ገጥሟታል ቤተ ክርስቲያን በመጀመሪያዎቹ 300 ዓመታት። ኋላ በዝርዝር እናያቸዋለን። በመጀመሪያዎቹ 300 ዓመታት ቤተ ክርስቲያን አንደኛ በአይሁድ፣ ሁለተኛ በጣዖት አምላኪ የጣዖት እምነት አምላኪዎች በእነዚህ አማካኝነት በክርስትናው ላይ ይደርስ የነበረው ጭቆና የሰማዕትነትን ስነ ምግባራዊ ጀግንነት ክርስቲያኖች ያሳዩበት ዘመን እንዲሆን አድርጎታል። የአይሁድ የሌሎቹ ጭካኔ የክርስትናው ጠላቶች ጭካኔ ክርስቲያኖቹ የሰማዕትነትን ጀግንነት ማሳየት እንዲችሉ ያደረገበት ዘመን። እንደገና በዚህ ትዕግስታቸው መከራ ሲያመጡባቸው፣ ስቃይ ሲያመጡባቸው፣ ስደት ሲያውጁባቸው እነሱ ግን በጥልቅ ትዕግስታቸው አማካኝነት በጥልቅ ትዕግስትና ጽናታቸው አማካኝነት ወደ ክርስትናው የሚመጡ የሰው ልጆች ቁጥር እንዲበረክት ያገዘ መከራ መከራቸው ራሱ ወንጌል በመሆን ሌሎችን መሳብ የቻለ። እንዴት ያለ አምላክ ቢሆን ነው አንገታቸውን ለቢላ የሚሰጡለት እያሉ ለሰይፍ የሚሰጡለት እያሉ አራጆቹ ወታደሮቹ ሳይቀሩ በዚህ ታላቅ አምላክ ያመኑበት ትልቅ መከራ ወንጌል መሆን የቻለ መከራ፣ ሐዋርያዊ ተልእኮ መፈጸም የቻለ የሰማዕታት መከራ ያለፈበት ዘመን ነው። 300 ዓመት። አንድ ተርቱሊያን የተባለ ሊቅ የሰማዕታት ደም ለቤተ ክርስቲያን ዘር ነው ይላል። እስቲ በሉት ይሄን ቃል የሰማዕታት ደም በሉ እስቲ
ለቤተ ክርስቲያን ዘር ነው። የሚገርም ቃል በክርስቶስ ስምና ስለ ክርስቶስ እውነት ራሳቸውን አሳልፈው የሰጡበት ስለሆነ ደማቸው በከንቱ የፈሰሰ አይደለም። በእነሱ በኩል እግዚአብሔር ዘር ይተካል። ቅድም እንዳልኳችሁ ትዕግስታቸውን እያዩ የሚመጡ ስለነበሩ የተርቱልያን የሰማዕታት ደማቸው ለቤተ ክርስቲያን ዘር ነው በማለት ተናግሯል። ነገር ግን ቤተ ክርስቲያን በጉዞዋ ብዙ ስኬታማ ብትሆንም እንደ ፍልስጤም፣ ግብፅ፣ ሰሜን አፍሪካ እነዚህ በአሕዛብ ጭፍን ጥላቻ ምክንያት ቤተክርስቲያንን በጭፍን ጥላቻ ስለያዟት እና በስልታዊ በሆነ መንገድ እና የማያቋርጥ ስደትና ሞት አማካኝነት ብዙ ተደቆሳለች ቤተክርስቲያን። መደቆስ ብቻ ሳይሆን ዛሬም አካሏ በዛ አካባቢ እንዳይሰፋ አሁን በምናያቸው ምዕራብ አፍሪካ ምናምን ያሉ ትልልቅ የአፍሪካ ሀገሮች አሉ። ክርስትናውን ቢደርስባቸውም ክርስትናውን ቶሎ በማጥፋት ታሪክ ሆኖ እንዲቀር ብዙ ስልታዊ ጥቃት በቤተክርስቲያን ላይ ደርሷል፣ በታሪክ ደርሷል። አሁን ብዙ ሰው ቤተክርስቲያን እዚህ ዘመን እንደው የደረሰችው ይሄን ህንጻ ተገንብቶ እንዲህ በቁጥር በስተን እንዲህ በቀላል የደረሰ ይመስለዋል። ብዙ ሰው ዕቃ እንደ መቀባበል ክርስትናውን ተቀበለ የሚመስለው ሰው አለ። ግን የተከፈለለት ዋጋ ቀላል አይደለም። የተከፈለለት ዋጋ ሞኞች ሆነው አይደለም ሰማዕታት፣ እውነቱ ስለገባቸው ስለተረዱ እንጂ ስለተረዱ ና ታዲያ ይሄ ስደት ልክ እንደ ተልእኮ ቅድም እንዳልኳችሁ ተልእኮ ውሳጣዊ ውጫዊም ተልእኮ አለው እንዳልኳችሁ፣ ስደትም ቤተክርስቲያን በሁለት መንገድ ነው የገጠማት፣ በውስጥም በውጭ። ሰይጣን ሁለቱን የእድገት መንገዷን ለማሰናከል በውጭም በውስጥም ፈተና ያመጣባታል። በጣም ትልልቅ የሚባሉ ሰዎች የቤተክርስቲያን ፈተና ሆነው የታዩበት ዘመን አለ። አሁን በዚህ ዘመን እንደምናየው ኤጲስቆጶሱ፣ ጳጳሱ፣ መነኩሴው ቤተክርስቲያን ላይ ፈተና ሲሆን እንዴ ምን ጉድ አመጣብን የሚሉ ሰዎች እኮ አሉ አይደለም? ጉድ አይደለም፣ የኖረ ታሪክ ነው። ተፈትናለች፣ በውስጥም ቤተክርስቲያን ተፈትናለች። አንደኛ በውስጥ በሐሰት እምነት ተከታዮች ከውጭም ይመጣሉ ሐሰተኞች። ከውጭ የሚያደርሱባት ጥቃት አለ። አማኞቿን ይወስዱባታል፣ በማታለል በተሳሳቱ ትምህርቶች ይነጥቋታል። ለሱ ቤተክርስቲያን ለነሱ ስህተት መልስ ለመስጠት ጊዜ ትወስዳለች። መልስ ለነሱ በመስጠት ምክንያት ትልቁን ሐዋርያዊ ተልእኮን እንዳትፈጽም ትገደዳለች ቤተክርስቲያን። እና ከዚህ በላይ ደግሞ በውጭ ያሉ ሰዎች፣ በውጭ ያሉ የሐሰት አማኞች እንደሚፈትኗት ደግሞ በውስጥም ያሉ የሐሰት አማኞች፣ በውስጥም ያሉ ጠላቶቿ ልክ እንደ አንጀት ካንሰር ይላል። እንደውም አንድ ልጅ ይገርማቸዋል። የውስጥ ፈታኞቿ እንደ አንጀት ካንሰር ናቸው ይላል። ቤተክርስቲያን ቶሎ እንዳትፈወስ የሚያደርጉ። እግዚአብሔር እንዲህ ካለ ጠላትነት ይጠብቀን። ክርስቲያኖች መጸለይ ያለባችሁ ቤተክርስቲያን ውስጥ እየኖራችሁ ወይ ባልገባችሁ መንገድ የቤተክርስቲያን ጠላት እንዳትሆኑ መጸለይ ያለባችሁ። መጸለይ አንዳንድ ሰዎች ባልተረዱት መንገድ ቤተክርስቲያንን የጠቀሙ እየመሰላቸው ጠላት ይሆኑባታል። ጠላት ይሆናል። ይሄ የአንጀት ካንሰር መሆን ማለት ነው። አደገኛ ነው እና በተለያየ አዳዲስ ትምህርቶች ከውስጥ መብቀል፣ የራሷ ልጆች በትምህርት ቤቶቿ ያስተማረቻቸው ልጆቿ ራሳቸው አዳዲስ አስተሳሰብ ወደ ህይወታቸው ሲመጣ አዲስ ትምህርት እያበቀሉ አዲስ ትምህርት እያመጡ ቤተክርስቲያንን ፈትነዋታል። እና ይሄን እነሱን ለመከላከል ያደረገችው ተጋድሎ አለ። እንደገና የመስቀል ጦርነት አለ። በጎ ቢመስልም ስለ መስቀል ጦርነት ተደርጓል። ክርስቲያኖች ከክርስቲያኖች ጋር ጦርነት አድርገዋል። ይሄም ቤተክርስቲያንን አሰቃይቷታል፣ ብዙ አሰቃይቷታል። አሁን ዛሬ ልክ ፖለቲካው እንደሚያሰቃያት በፖለቲካ ርዕዮተ ዓለም አማካኝነት በሆነ ብሔርና ጎሳ ተለያይተው የራሷ ልጆች እርስ በርሳቸው ጦር ይማዘዛሉ። በዚህ ምክንያት ቤተክርስቲያን ትሰቃያለች እና በክርስቲያኖች ላይ እንዲህ ባለ መንገድ ብዙ ስደቶች ይገጥማሉ። ክርስቲያኖች ሐሰተኛውን ትምህርት ለመሸሽ ሲሉ ይሰደዳሉ። ምንፍቅናውን ለመሸሽ ሲሉ ሊቃውንት ይሰደዳሉ። እንዲህ ያለ መንገድ ቤተክርስቲያን አሳልፋለች። ይሄ ስደት ደግሞ ጉዳት አለው። በእርግጥ አንዱ ጉዳት አለው። ጉዳቱ ሰይጣናዊ ሐሳቦች እንዲበለጽጉ በክርስቲያኖች ደም መስከር እንደ ጀግንነት የሚታያቸው
እንደ ጀግንነት እየቆጠሩ ክርስቲያኖችን ስንት ሺህ ገደልክ ስንት ሚሊዮን አጠፋ እያሉ ፉክክር ውስጥ ክርስቲያኖችን በመግደል የገቡ ወታደሮች የተነሱበት ዘመንም ነበር። ፉክክር እንደ በግና እንደ ዶሮ ክርስቲያኖችን እየቆጠሯቸው ሰይጣናዊ ሐሳብ እያደገ በእነዚህ ጠላቶች ላይ የመጣበት አንዱ መንገድ። በዛው መንገድ ደግሞ እንደ ክርስቲያኖቹ ጥንካሬ እንደ ክርስቲያኖቹ ጀግንነት የነጻነትን መንፈስ ያጎናጽፋል። ለዚህ ዓለም ሞተው በክርስቶስ ዓለም ያለውን ነጻነት ለመቀበል ያን ነጻነት እንዳያጡ የሲኦል ባሪያ እንዳይሆኑ በዚህ ዓለም ላይ ጨክነው ነጻነታቸውን በክርስቶስ አውጀው የሚያልፉ ደግሞ ብዙ ጀግኖች ይበቅላሉ። እንዲህ ባለ መንገድ ቤተክርስቲያን ብዙ ስደት አስተናግዳለች። ግን ስደት ይደክማል፣ የቤተክርስቲያን ሕይወት ግን ይቀጥላል። ሁልጊዜ በየትኛውም ዘመን የተነሱ ስደቶች ደክመዋል፣ ይደክማሉ። የቤተክርስቲያን ሕይወት ይቀጥላል። አንድ ታሪክ ልንገራችሁ፣ በብዙ ትምህርቶች አንስቼዋለሁ ለማስታወስም እንዲረዳል። ሩሲያ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ናት። ዛሬ እንደምታዩት በጣም ሰፊ ነው ህዝቧ የሩሲያ ኦርቶዶክስ። የዛሬ 70 ዓመት ምናምን አካባቢ ግን ስታሊን የሚባል መሪ ተቀምጦ ሩሲያን በጣም አሰቃይተዋታል ኮሚኒስቶቹ እና ብዙ ጳጳሳትን በአደባባይ አርደዋል። ብዙ ካህናት በሺህ የሚቆጠሩ ካህናት እንዲሰቀሉ አድርገዋል። በአደባባይ ክርስቲያኖቹን ወንዶቹን እየጫኑ በጀልባ እየጫኑ ውቅያኖስ ውስጥ እየከተቱ ከነ ህይወታቸው ያዞ ራት እንዲሆኑ በማድረግ የክርስቲያኖች ዘር እንዲቀጭጭ በጠላት ብዙ ደክሟል፣ ብዙ ሰርቷል። መጨረሻ ላይ ግን ጥቂት የተረፉትን ካህናት ቤተ መንግስት ጠርተዋቸው እነ ስታሊን እኛም መግደል ደከመን፣ እናንተም ሞታችሁ አታልቁም፣ ስለዚህ ህግ እናወጣለን። ቅዳሴ መቀደስ ይሻላችኋል ወይስ ወንጌል መስበክ? ከሁለት አንዱ ምረጡ አሏቸው። አሁን እኛ ዘመን ይሄ ቢደርስ ምንድነው የምንመርጠው? ክርስቲያኖች እንዲህ አጣብቂኝ ውስጥ ቤተክርስቲያን የገባችበት ዘመን አለ። አያችሁ፣ ምረጡ አሏቸው። ካህናቱ ምን አሉ? አይ እኛ ብቻችንን አንወስንም፣ ቤተክርስቲያን የምእመናንም ናት። ስለዚህ ምእመናንን ሄደን አማክረን እነግራቸዋለን አሉና ሴቶችን የሰበሰቧቸው። ይገርማቸዋል። ብዙ ሴቶችን ሰበሰቧቸውና እነዚያ ሴቶች ሰብስቧቸው አሁን ቤተ መንግስቱ እንዲህ ብሎናል፣ የቱ ይሻለናል፣ ምን ይሻለናል ብለው ሲጠይቋቸው እነዚህ ሴቶች ሱባኤ እንግባ አባቶች ብለው አንድ ሱባኤ ገቡ። ሱባኤ ገብተው ሲወጡ መላውን ይዘውት የመጡ ሴቶቹ ናቸው። በቃ እኛም ከምናልቅ ክርስትና እንድናተርፈውና እንዲቀጥል ነገ ሂዱና ለነሱ ለቤተ መንግስቱ አካላት ቅዳሴ ይሻለናል፣ ወንጌል ይቅርብን በሉ፣ ወንጌል ወንጀል ነው ብላችሁ ፈርሙ፣ እኛ ልጆቻችንን ቤት ውስጥ እያስተማርን እየላክንላችሁ ቤተክርስቲያን እንድናተርፋታለን ብለው ወንጌል ያልተሰበከበት ዘመን ነበር። ሴቶች ግን ቤታቸው ልጆች እያስተማሩ ዛሬ ይኸው ዘመን አልፎ የሩሲያ ቤተክርስቲያን አሁን በጣም የሚገርማችሁ ቤተ መንግስት ውስጥ ሳይቀር ትልቅ ቤተ መቅደስ ሰርተዋል። ዛሬ ስራ ነው ይሄ። እንዲህ ያለ ታሪክ አልፋለች ቤተክርስቲያን አልፋለች። ስለዚህ ተመልከቱ፣ ስደቱ ይደክማል፣ ቤተክርስቲያን ግን ተጉዛለች፣ ቀጥላለች። በዚህ መንገድ ታዲያ ስደቱ በሚገጥምበት ጊዜ የሃይማኖት ጀግኖች ደም፣ የሰማዕታት ደም የሃይማኖት የነጻነት ዋጋ ነው። ቤተክርስቲያን ለዚህ ነው ሰማዕታቱን ታቦት ቀርጻ በስማቸው፣ መቅደስ አንጻ በስማቸው በበዓል የምታከብርላቸው የነሱ ደም የነጻነት ዋጋ ስለሆነ ነው። የሷ ዘር የሚቀጥልበት በዓል ስለሆነ ክርስቶስን የመሸፈን ጉዳይ አይደለም፣ ጠላት እንደሚለው አይደለም። ስለዚህ ይሄ ድል ውድ ነው። ስለ ክርስቶስ ተብሎ በሚከፈል ዋጋ የሚገኝ ድል እና መንገዱ በስጋ አይን ሲታይ አሰልቺ ቢመስልም አድካሚ፣ ዘግናኝ በተለይ ይሄ ዘመነ ሰማዕታት የሚያሳዝን ነው። ታሪኩን ስናጠናው እናየዋለን። ስናየው ስንሰማው አንዳንዶቹን በሕይወተ ሥጋ እያሉ ልብሳቸውን አውልቀው እሳት አንድደው ብረት ምጣድ ላይ ራቁታቸውን ያስቀምጧቸዋል፣ እንደ በግ ይጠብሷቸዋል። ክርስቲያኖች ስለሆኑ በነፍስ እያሉ እና የብዙ ቅዱሳንን ታሪክ ስናጠና በጣም ይደንቃል። አንድ ቶማስ ዘመራስ የሚባል አባት በዚህ በአራተኛው መቶ ክፍለ ዘመን የነበረ ነው። ቤተክርስቲያን ህዳር 9 በዓሉን የምታከብርለት ትልቅ አባት ነው። አርዮሳውያን ምን አደረጉት ይላል ስንክሳራችን? እንዲህ ያደረጉት
ብዙ ምዕመናንን ወስደው ወደ አርዮሳዊ ትምህርት አስገብተው ቶማስ ጋር ሄዱና አንተ ብቻ ልትቀር ነው፣ የእናንተ አማኞች ወደኛ እየገቡ ነው እና አንተም ብለው ጥቂት የተረፉ አማኞች አሉ፣ እነሱን ቶሎ እንዲቀላቀሉን በጊዜ ብትመጣ አይሻልም ማለት። አይ እኔ እናንተ ቁጥር በዝቷል እኛ አንሷል ብዬ የቀጠነችውን እውነት አብሬ አልበጥስም። እውነት አይሁድም ሰቅለውት ነበረ። እውነት በቀራኔው ብቻውን ታይቶ ነበረ። ዓለም ሁሉ ይሰቀል እያለ ጮሆበት ነበረ። እነሱ ሰቀሉት፣ እውነት ግን ተመልሶ ትንሣኤ አግኝቷል፣ ተነስቷል። እኔም ከዚህ እውነት ጋር አብሬ ሞታለሁ፣ አብሬ እነሳለሁ እንጂ ይሄንን እውነት አልቀብርም ከእናንተ ጋር ሲላቸው አርዮሳውያኑ ምን አደረጉት? አንድ ጣቱን ቆረጡት። አንድ ጣቱን ቆርጠውት ተመልሰን እስክንመጣ ድረስ ሐሳብህን ለውጠህ እንድጠብቀን አሉት። የአንድ ጣቱ ቁስል ጥዝጣዜ ሳይተወው አሁን ሁለተኛውን ደገሙት። ቀስ እያሉ አንዳንድ ጣት እየቆረጡ፣ አንዴ እኮ መቁረጥ ረፍት ነው አይደለም? ቀስ እያሉ እጁንም ቀስ እያሉ እየከረከሙ እንደዚህ ወደ ላይ አንድ እጁን ጨረሱት። አሁን የፊልም አይመስልም? ለክርስትና የተከፈለ ዋጋ ነው። አንድ እጅ ልንጀምር ነው አሉት። አንድ እጅ አልክድም፣ እንደጀመራችሁ ጨርሱኝ እንጂ አለ። አንድ እጁንም ቀስ እያሉ ቆርጠው ሁለት እጅ ያሳጡት። ከእግርህ ልንጀምር ነው አሉት። አልክድም፣ እግሩን ሁለቱንም ቀስ እያሉ እየቆረጡ አሳጡት፣ እጅም እግርም። ታዲያ ትምህርተ አርዮስን ለሁለተኛ ጊዜ ለማውገዝ የኒቅያን ጉባኤ ለማጽናት አባቶች በአንድ ጉባኤ፣ ሎካል ጉባኤ ይሉታል፣ በዚህ ጉባኤ ተሰብስበው ትምህርቱን ዳግመኛ ለማውገዝ ሲያስቡ ተረፈ አርዮሳውያንን ለማውገዝ ይህንን ታላቅ የሃይማኖት ጀግና በዚህ ጉባኤ ሊገኝ ይገባል ብለው ጥሪ ያቀረቡለት እና ጉባኤው የተደረገበት ሀገር እሱ ከሚኖርበት ሀገር በጣም ሩቅ ነው እና ትራንስፖርት ይፈልጋል። የዚያ ዘመን ደግሞ ትራንስፖርት እንደዚህ ዘመን አውሮፕላን የለም፣ መኪና የለም። ጉዞ በበቅሎና በፈረስ ነው። በበቅሎና በፈረስ ለመጫን ደግሞ ጭንና ጭን ያስፈልጋል። ጭኖቹን ደግሞ መናፍቃን ወስደውበታል። ደቀ መዛሙርቱ በቅርጫት ተሸክመውት ሄዱ። በቅርጫት ተሸክመውት ሄደው ጉባኤው ላይ ተገኝቶ ምን አለ? መናፍቃን እጄን እግሬን ወስደውታል፣ ግን አለ ስለ ክርስቶስ ወልድ ዋሕድ ብዬ የምመሰክርበትን ምላሴን ስላልቆረጧት እሷን እስኪቆርጡ ድረስ ስለዚህ እውነት እመሰክራለሁ አላየች። እና አንድ የሐዲስ ኪዳን ሊቅ ሲቀኝለት አሁን በዘመናችን ያለ ሊቅ ነው። ቶማስ ሰማዕት በበህቅ ሊቀ ወዳግመ በበህቅ ሀልቀ። ቶማስ ሰማዕቱ ቶማስ እንደ ሕፃን ተወልዶ ቀስ እያለ አደገ፣ ስለ ሃይማኖቱ ደግሞ ተመልሶ ቀስ እያለ አለቀ አላያቸው። እንዲህ ያለ ዋጋ ተከፍሏል በቤተክርስቲያን ታሪክ ውስጥ። እንዲህ ያለ ዋጋ እና አሰልቺ ቢመስልም ዘግናኝ ቢመስልም ግን የቤተ ክርስቲያን ቋሚ መገለጫዋ ነው። ቋሚ ሰማዕትነት ቋሚ መገለጫዋ ነው። ዛሬም የቀጠለው ለዚህ ነው፣ ይቀጥላል እስከ ምጽአት። እንዲህ ያለ ጉዞ አደርጋለች ቤተ ክርስቲያን። በዚህ ጉዞ ግን ትልልቅ ስኬቶች አሏት ቤተ ክርስቲያን። በመጀመሪያዎቹ 300 ዓመታት ስደቱ ብቻ አይደለም የሚታየው፣ መከራው ብቻ አይደለም የሚታየው። አንደኛ የአይሁድን ምርጦች፣ አይሁድ ልባቸው ድንጋይ ነው፣ በቀላሉ የሚያምኑ አይደሉም። የክርስቶስን ትምህርት ራሱ ባለቤቱ አስተምሯቸው መቀበልና መለወጥ ያልቻሉ ናቸው። ግን ክርስቶስ እንደተናገረ በእኔ የሚያምን እኔ የማደርገውን ያደርጋል ደግሞም ከእኔ በላይ ይሰራል እንዳለ ለክርስቶስ የደነደነውን የአይሁድን ልብ ከፍተው ክርስትናን እንዲቀበሉ ማድረግ የቻሉበትም ዘመን ነበር። የሰለጠኑ ግሪኮችን መማረክ የቻሉበት ዘመን ነበር። እነ ሮማውያንን አስፈሪዎቹን በዚህ ዓለም ብልጭልጭ ነገሮች ያመልኩ የነበሩትን ሮማውያንን ሳይቀሩ መማለክ የቻሉበት ዘመን ነበር እና ቤተክርስቲያን እስከ መካከለኛው ዘመን ድረስ ለሚሽነሪዎቿ፣ ለተላኪዎቿ፣ ሐዋርያዊ ተልእኳን ለሚፈጽሙ ካህናቶቿ፣ መምህራኖቿ ዓለም ክፍት ሆና የጠበቀችበት ዘመን ነበር። ልዩ ዘመን እና በዚህ በመካከለኛው ዘመን በአሜሪካን፣ በአፍሪካ፣ በአውስትራሊያ ያሉ
አረመኔ ጫካ እንደ ዝንጀሮ ይኖሩ የነበሩ ናቸው። ክርስትናን ተቀብለው ሰው መሆን እንዲችሉ ቤተክርስቲያን ያደረገችበት በጣም ትልቅ ትርፍ ያተረፈችበት ዘመን፣ የእግዚአብሔር መንግስት በማስፋት ትልቅ ትርፍ ያተረፈችበት ዘመን ነበር። ይሄ ትልቅ የሥራ ዘመን ነበር ማለት ትልቅ የክርስትናው ምንጭ የተወለደው አይሁድ መንደር ነው፣ በፍልስጤም ነው። ያደገው በሌላ አካባቢ ነው እና ምንጩ ከሆነው ከመካከለኛው ምስራቅ ክርስትናው ተነስቶ ወደ ሰሜን አውሮፓ በትልቁ የተስፋፋበት ዘመን ከነ ቅዱስ ጳውሎስ ጀምሮ በትልቁ የተስፋፋበት ዘመን እና በደግሞ የክርስቲያኖችን ማብዛት ብቻ ሳይሆን ቤተ ክርስቲያን ራሷ በአገልግሎቱ በጣም ብዙ ቅዱሳንን ያፈራችበት ዘመን። ቅዱሳን በቃል ኪዳናቸው ምዕመናን የሚማጸኗቸውን ቅዱሳን ማፍራት የቻለችበት ዘመን የቻለችበት ዘመን። ወርቃማ ሰማዕታት የተገኙበት ዘመን። በገቢረ ተአምራታቸው እባቡንና ጊንጡን ትረግጣላችሁ ብሎ ክርስቶስ እንደተናገረ ትልልቅ ገቢረ ተአምራትን በመፈጸማቸው በተጋድሏቸው እንዲሁም በሥርዓተ አምልኳቸው ምክንያት ብዙዎችን ወደ ቤተክርስቲያን መሳብ የቻሉበት ዘመን። አያችሁ፣ እነዚህን አባቶች ስናያቸው ስናጠናቸው አሁን የኔ ክርስትና ሌላውን መጥራት የሚችል ነው? አይ ክርስትና እንደ ገሊት ከሆነ በፍንጭ ይውጣ የሚያስብል ነው። አያችሁ ብለን እንድንጠይቅ እና ራሳችንን በዚህ ቅኝት እንድናስተካክለው ለቤተክርስቲያን ሕይወት እንቅፋት ሳይሆን ለቤተክርስቲያን እድገት እኛ ምልክቶች መሆን የምንችልበትን አቅም፣ ጉልበት፣ የክርስትና ጉልበት የምናገኝበት ነው። በአገልግሎቱ ቤተክርስቲያን ክርስቶሳዊውን መንግስት ለዓለም ያስተዋወቀችበት ልዩ ዘመን። በተለይ በዚህ ዘመን ክርስቲያኖቹ ክርስትናው እንዲስፋፋ በማህበራዊ ስራዎች ብርቶች ነበሩ። ማለት የታመመ መጠየቅን የታመመ አሁን እንኳን ምዕመናን ቀርቶ ቄሱም አይጠይቅም ትዝ አይለውም እግዚአብሔር ያደላቸው ካልሆኑ በስተቀር። የታመመ መጠየቅ፣ የታሰረ መጎብኘት፣ ችግረኞችን ማገዝ፣ እነዚህን የመሳሰሉትን ተግባራት በመከወን ክርስትናን እንዲወደድ አድርገውታል። እንዲወደድ ሰዎች ሁሉ መኖርማ ክርስቲያን ሆኖ ነው እንዲሉ አድርገዋል። እነዚህ የቤተክርስቲያን ወርቃማ ልጆች በረከታቸው በሁላችን ይደርብን። እንዲወደድ መዓዛው እንዲያመር ክርስትና ማድረግ የቻሉበት ዘመን ነበር እና በዚህና መሰል ምክንያቶች ክርስትና ከንጉሥ ጀምሮ እስከ ተራው ማህበረሰብ የሰው ልጆችን መቆጣጠር የቻለበት ዘመን ነው። ከንጉሥ ጀምሮ በቤተ መንግስት ያሉ ነገስታትን፣ መኳንንትን ክርስትናውን ከሚያሳድዱበት ማዕከል ክርስትናው እየገባ ማጥመቅ የቻለበት። አሁን ካድሬዎቹም ልባቸው ሸፍቷል ለክርስትና። እኛም ጥላቻ ብቻ ነው የምንሰብከው። ክርስትናውን እንደነዚህ አባቶች እንዲወደድ በጠላቶቹ እንዲወደድና የሚያሳድዱትን ክርስትና እጅ ሰጥተው እንዲሳደዱለት ማድረግ አልቻልንም። የእኛም አስተሳሰብ አልታረቀም ከክርስትናው ጋር። እነርሱም ብዙ ርቀት ሄደዋል። እነዚህ ግን አባቶች እንዲህ ባለ መንገድ በጎነታቸውን ብቻ በማሳየት ከቤተ መንግስት ጭምር እየማረኩ ሐዋርያው ቅዱስ ጳውሎስ እንደውም ለፊልጵስዩስ ምዕመናን በጻፈው መልእክቱ ምዕራፍ 4 ላይ በጣም ይገርማቸዋል። ቅዱሳን ሁሉ ይልና ይልቁንም በቄሳር ቤት ያሉት ቅዱሳን ሰላምታ ያቀርቡላቸዋል ይላል። ቄሳር ለክርስትና ጠላት ነው። ግን ቄሳር ቤት ከእርሱ ጋር አብረው የሰሩ የነበሩ የክርስቶስ ወዳጆች፣ የቤተ ክርስቲያን ልጆች፣ ለቅድስና ማዕረግ የበቁ ትልልቅ ምርጦች ነበሩ እዚያ ውስጥ ምርጦች። እኛ አንዴ ነው የምንፈርጀው ጨፍልቀን ልክ ከናዝሬት መልካም ይወጣል እንዳለው እንደ ናትናኤል እንዲህ ያለ አይነት አመለካከት ነው ያለን። ይሄንን ማድረግ የቻለችበት ዘመን ነው እና ይሄ በተለይ እስከ መካከለኛው ዘመን ድረስ ያለው ዘመን ወርቃማ የሚባል ታሪክ ያለው ዘመን ነው። ይሄ የመካከለኛው ዘመን የሚባለው ከዚህ በ500 ዓመተ ምህረት አካባቢ የሚጀምር ነው። በ1400 ምናምን መጨረሻ አካባቢ
ያበቃ ነው። በዚህ ዘመን ቤተክርስቲያን ብዙ ክስተቶችን አስተናግዳለች። በጣም ብዙ ክስተቶችን፣ ጠቃሚ ክስተቶችን አስተናግዳለች። ደግሞ ከብዙ ጠላት ጋር ታግላለች። ሰይጣን በብዙ መንገድ ቤተክርስቲያንን ፈትኗል። ከሱም ጋር ያሳለፈችውን ትግል ታሪክ የምንመለከትበት ነው። ቤተክርስቲያን መነሻዋ ክርስቲያኖች ከኢየሱስ ክርስቶስና ከመንፈስ ቅዱስ ነው። የቤተክርስቲያን መነሻ ከክርስቶስና በመንፈስ ቅዱስ መጋቢነት የተመሰረተች እንጂ በሰው አስተማሪነት የተገኘ ወይም የሆነ ቡድን ያቋቋማት ወይም የሆነ ያኗኗር ስነ ምግባርና ደንብ ወይም የግለሰብ አስተሳሰብ ፍልስፍና የቀረጻት አይደለችም። ቤተክርስቲያን አይደለችም። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የእምነቷ መነሻ ለኢየሱስ ክርስቶስ አካል ወደ መሆን በተጠራው ሐዋርያዊ ማህበረሰብ ነው ማለት ነው። ትልቅ እዚያ ውስጥ መነሻዋ አካል ይሄ በመንፈስ ቅዱስ ሕያዊት የሆነችና የተገኘች እውነት ናት ማለት ቤተክርስቲያን። ይሄ ህይወቷ በተለይ ትልቁ የተልእኮ ህይወቷ ከበዓለ ጴንጤቆስጤ በዓለ 50 ከዛ ይጀምራል። ዓለም አቀፉ ተልእኮ ማለት ነው እና በመንፈስ ቅዱስ ምሪት ያንን ትልቅ ተልእኮ የጀመረችበት ዕለት በዓለ ጴንጤቆስጤ ነው። የኦርቶዶክሳዊት ተዋሕዶ ቤተክርስቲያን እምነት ወይም የእምነቷ አቋም ከፍጡር የተወሰደ ባለመሆኑ በፍጡርም ሊቀየር አይችልም። ትምህርት በፍጡር አይቀየርም። የቤተክርስቲያን አንዱ ይሄን ነው የምናውቀው። እገሌ የሚባል ሊቅ እንዲህ ብሎ አስተማረ፣ እገሌ የሚባል እንዲህ አለ፣ እገሌ የሚባል ትልቅ መምህር ክደት ስላስተማረ እኛ ክደቱን አንቀበልም። ምክንያቱም ትምህርቱን ያገኘነው ከክርስቶስ ስለሆነ። ቤተክርስቲያን እንደውም የምትለው ቅዱሳት መጻሕፍት ምን ይላሉ፣ አበው ያለፉ አባቶች ምን ይላሉ፣ ይሄ በቅድስናቸው የተመሰከረላቸው አባቶች ምን ይላሉ፣ መጻሕፍት ምን ይላሉ፣ ትምህርቷ ምን ይላል፣ እንዲህ ነው የምትለው ቤተክርስቲያን። ስለዚህ የቤተክርስቲያን ታሪክ የምንለው ይህን ንጹህ ታሪክ ነው። ንጹህ ክርስቶስ የገለጠው እውነት ታሪክ እና ቤተክርስቲያን በዚህ በቅዱሳን ሐዋርያት መልእክቶችና በሐዋርያት ሥራ ውስጥ የተገለጠችው የመጀመሪያዋ ቤተክርስቲያን አለች። በይሁዳ ምድር እቺ ቤተክርስቲያን በይሁዳ ምድር ዳርቻ ብቻ ግን የምትወሰን አይደለችም። በዚያ አካባቢ የፈጸመቻቸውን ተልእኮች በመልእክቶች ውስጥ እናገኛለን፣ በሐዋርያት ሥራ እናገኛለን። ወደ ዓለም ሁሉ ደግሞ ሄዳ ወንጌልን እንድትሰብክ የጌታችን ትእዛዝ በታማኝነት ተቀብላ ይህንን ታላቅ አገልግሎት ለማገልገል በዚያ ዘመን የተሰናዳች ቤተክርስቲያን ናት። ተልእኳንም የፈጸመች ቤተክርስቲያን ናት። ስለዚህ ቤተክርስቲያን ስንል ለክርስቶስ ትምህርት ምላሽ ሕያው የሆነ ምላሽ የሰጠች ማለታችን፣ ለትእዛዙና ለትምህርቱ ሕያው የሆነ የማይሞት ምላሽ። ይሄ የክርስቶስ ሞት እና ትንሣኤ እንዲሁም እርገት የቤተክርስቲያን የጉዞዋ መነሻ ነው። አያችሁ፣ ቅዳሴያችን ለሁል ጊዜ እንሰማዋለን። እነዚህን ሞተከ ወትንሣኤከ ቅድስተ ነአምን እርገተከ ወዳግመ ምጽአትከ። ሞትህን እንናገራለን፣ ትንሣኤህንም እንመሰክራለን፣ እርገትን እናምናለን፣ ዳግመኛ መምጣትህን። የቤተክርስቲያን ለዓለም የምታሰማው ትልቁ ትምህርቷ ነው ቤተክርስቲያን። ይሄ የትልቁ ጉዞዋ መነሻ ነው ቤተክርስቲያን። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በወንጌል ክርስቶስ በፊልጶስ ቂሳርያ ጠይቆታል። ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ ክርስቶስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። ይሄንን ክርስቶስ የእግዚአብሔር ልጅ መሆኑን ሲመሰክር በሁሉም ዘመናት ቤተክርስቲያን የምትኖርበትን እውነት ነው የተናገረው። ቤተክርስቲያንን ወክሎ ክርስቶስም የቤተክርስቲያንን መሰረት ሲጥል ምን አለ ደግሞ? ለዚህ ምላሽ ሲሰጥ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተክርስቲያኔን እሰራታለሁ፣ የሞትም ኃይል አይችላትም። የሲኦል ኃይል፣ የሞት ኃይል አይችላትም። ይሄ ክርስቶስ ይሄንን የመለሰው እንዲህ ሲል የተናገረው ለጴጥሮስ የእምነት ምላሽ ነው ማለት ነው። ቤተክርስቲያን የምንላት እሷን ነው እና የጥንቱ ክርስትና ቅድም እንዳልኳችሁ የተወለደው በአይሁድ ማህበረሰብ ውስጥ ነው። ትንቢቱም የተነገረው በእነርሱ በኩል ነው። ለአብርሃም ለይስሐቅና ለያዕቆብ የተነገረው ተስፋ ፍጻሜ ነው። የቤተክርስቲያን ሕይወት ልክ እንደ ክርስቶስ በአይሁድ እምነት ተቃውሞ ገጥሞታል። ሲጀምር በማህበረሰቡ መካከል ቢወለድም አይሁድ ትልቅ ተቃውሞ አንስተዋል። እንደውም አብዛኛው
በዓለም ላይ ለተነሱ የክርስትና ተቃዋሚዎች መሰረትና አስተማሪ አብነት የሚሆኑት አይሁድ ናቸው። አይሁድ ክርስቶስን ተቃውመውታል፣ ፈትነውታል፣ እስከ መስቀል አድርሰውታል። አካሉ የምትሆነውንም ቤተክርስቲያን በዛ መንገድ ቀጥለዋል። በዚያ መንገድ እንደውም የመጀመሪያዎቹን ሐዋርያት ቅዱስ ያዕቆብን በአደባባይ ያሰየፈው ቄሳር አይሁድን ለማስደሰት እንደሆነ መጽሐፍ ቅዱስ ይናገራል። ያዕቆብን ካሰየፈው በኋላ በሰይፍ ከቀጣው በኋላ የአይሁድን ደስታ ተመልክቶ ጴጥሮስንም ሊደግመው ነበር፣ እስር ቤት ከቶታል። ደስታቸውን ከፍ ለማድረግ አይሁድ እንዲህ ያለ ተቃውሞ በክርስትና ላይ ነበራቸው። ምክንያታቸው ምንድነው? በዝርዝር የምንመጣበት ነው። ግን አይሁድ ቢቃወሙትም ቤተክርስቲያን ተሻገራ ወደ አሕዛብ ከመሻገር ትምህርቷና እውነቷ ከመሻገር የከለከለው ኃይል ግን አልነበረም፣ የለም፣ ሊኖርም አይችልም። ቤተክርስቲያን በዚህ ዘመን በመጀመሪያው ዘመን የግሪክና የሮማውያን ፍልስፍናም ሌላው ፈተናዋ ነበረ። እሱም ግሪኮቹ ፈተናዎቿ ነበሩ፣ ሮማውያኑ ፈተናዎቿ ነበሩ፣ አይሁድ ፈተናዎቿ ነበሩ፣ አሕዛብ ፈተናዎቿ ነበሩ። በዚህ መካከል ቤተክርስቲያን እንደውም በዚህ በእሾህ መካከል የተተከለች አበባ ናት ይላል አንድ ሊቅ። እሾህ ከቧታል፣ ግን አበባው ይወጣል። እሾህ ሊያስቀረው ይፈልጋል፣ መዓዛዋ ይወጣል። የቤተክርስቲያን ወጥቶ እዚህ ዘመን ደርሷል። ወደፊትም እስከ ክርስቶስ ምጽአት ዓለምን እንዲህ እያዳረሰ ይኖራል። እዚህ ቤተክርስቲያን ታሪክ ከመጀመሪያው ዘመን ነው የምንጀምረው። ይሄ የኢየሱስ ክርስቶስ የትምህርትና የማዳን ጊዜ አለ፣ እንዲሁም የሐዋርያት የአገልግሎት ጊዜ አለ። የመጀመሪያው ክፍላችን እሱ ነው የምናየው። ከ30 ዓመተ ምህረት እስከ 100 ዓመተ ምህረት ያለው ክርስቶስ ተወለደ። 30 ዓመት ሲሞላው ተጠመቀ። ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ወረደ። 40 ቀን ቆየ፣ ማስተማር ጀመረ። በ33 ዓመቱ ተሰቀለ። ከዚያ በኋላ ክርስቶስ በ33 ዓመቱ ሞትን ድል አድርጎ ተነስቶ በ40ኛው ቀን አረገ። የሐዋርያት አገልግሎት በ34 ዓመተ ምህረት እንደገና ጀመረ። ይህን ታላቅ እውነት ይዞ ማለት ነው መሰረት አድርጎ እና ይሄ ከ30 እስከ 100 ዓመተ ምህረት ያለው የክርስቶስ ትምህርት፣ ሕይወት፣ ታምራት፣ ማዳን አለ። ከዛ ደግሞ የሐዋርያት መጠራት፣ ሕይወት፣ ትምህርትና ታምራት፣ ማዳን፣ ቤተክርስቲያንን ማስፋት፣ እነዚህ 100 ዓመተ ምህረት ድረስ ያሉት ናቸው። በዚህ ዘመን ታዲያ ቅድም እንዳልነው አዲስ የአይሁድ ኑፋቄ መንገድ አለ። እዚህ ውስጥ የምናየው በበዓለ ጴንጤቆስጤ በመንፈስ ቅዱስ የተገለጠችው ቤተክርስቲያን ብርቱ ጉዞ አለ፣ ጀመረችው ጉዞ። እንደገና አሕዛብ በቅዱስ ወንጌል ያመኑበት ዘመን ነው። ወደዚህ ወንጌል የመጡበት ደቀ መዛሙርቱ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተብሎ የተጠሩበት ዘመን ነው። በነገራችን ላይ ክርስቲያን ተብሎ የተጠሩት ለስድብ ነበር። አንጾኪያ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ስታነቡ ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። አሕዛብ ክርስቲያን ብለው ስሙን ያወጡላቸው ለመሳደብ ነበር፣ እነዚህ የክርስቶስ ደቀ መዛሙርት ተከታዮች ለማለት። ኋላ ግን ለክብር ሆነልን ይሄ ስም። እግዚአብሔር ስሙ የተመሰገነ ይሁን። ምክንያቱም ክርስቶስ የክርስቶስ ተከታይ ከመባል የበለጠ ክብር የለም። ያ ዘመን አለ። የኢየሱስ ክርስቶስን ትምህርትና ተአምራት ደግሞ ሐዋርያት የጻፉበት ዘመን ነው። ይሄ ዘመን በተለይ እስከ 100 ዓመት ያለው ማለት የአዲስ ኪዳን መልእክታት ተጽፈው የተጠናቀቁበት። ብዙ ጊዜ እንደምናገረው ሁልጊዜ የቤተ ክርስቲያንን እውነት ለማረጋገጥ ሰዎች ምን ይላሉ? መጽሐፍ ቅዱስ ላይ ተጽፏል፣ ወንጌል ላይ ተጽፏል ይላሉ። ወንጌልን እኮ የሰጠችን ቤተ ክርስቲያን ናት። መልእክታቱ መቼ እንደተጻፉ፣ ወንጌሉ መቼ እንደተጻፈ እናያለን። ቤተ ክርስቲያን ጉዞዋን ከጀመረች ሰው ማዳን ከጀመረች በኋላ ነው የእሷን ታሪክ ነው የጻፈልን መጽሐፍ ቅዱስ እና ራሱ መጽሐፍ ቅዱሱን የሰጠችን ቤተክርስቲያን መሆኗን በተለይ በዚህ ዘመን በደንብ እንረዳለን። ይህ የቅዱስ ወንጌል እንግዲህ ሰፊ ግዛት ወደ ነበረው ከዚያ በኋላ ወደ ሮማ ኢምፓየር የተሻገረበት አልፎ ተርፎም ወደ ሌላው ዓለም መሻገር የቻለበት ዘመን ነው። በሐዋርያት አማካኝነት አዳዲስ አብያተ ክርስቲያናት በምኩራብ አገልግሎት የጀመረችው ቤተክርስቲያን መቅደስ ወደ ማነጽ ጉዞ ያደረገችበት ዘመን ነው። የአዲስ ኪዳኑን ተልእኮ መፈጸም የምትችልበትን አብያተ መቅደሶች ማነጽ የጀመረችበት የክርስትናው ትልቁ የእድገት ዘመን፣ ትልቁ የክርስቶስን ትምህርት የእርሱን ማዳን፣ ሞቱን፣ ትንሣኤውን ይህ በመጀመሪያው ክፍለ ዘመን ነው ቤተክርስቲያን ማዳረስ የጀመረችው ማለት ነው። ዛሬ የምታስተምረው ትምህርት ትላንትና ከነበረው ሕያው ትምህርቷ ጋራ ተመሳሳይ እንደሆነም በደንብ የምንረዳበት ነው የሆነው። ይህ እውነት ደግሞ በሜዲትራኒያን ባህር አካባቢ ብቻ ያሉትን ሳይሆን በሁሉም ቦታ በሁሉም ዘመን ለሁሉ ሰዎች ጭምር የሚዳረስ እውነት ነው። ከትንሣኤ በኋላ በጥቂት ዓመታት ውስጥ የክርስቲያኖች ጭቆና ምናምን ደግሞ የጀመረበት ዋናው ምክንያት ነው። ዓለም እየተቀበለው ሲመጣ
ይሄ ተከብረው ተፈርተው ይኖሩ የነበሩ ነገስታት ቁጠኞች ወደ መሆን ክርስትናው ላይ መቆጣት ጀመሩ። መቆጣት ከዛ ቁጣቸው ወደ ጥላቻ፣ ጥላቻቸው ወደ ግድያ፣ ወደ ማጥፋት እንዲያድግ ምክንያት ሆነ እና የጥንቷ ቤተክርስቲያን ከአይሁድ እምነትና ከአረማዊ ወገን ብዙ አማኞችን ስታሳምን በዚህ የተቆጣው ዲያብሎስ የሮም ባለስልጣናትን ደግሞ ጠላት አድርጎ አስነሳባት ማለት ነው ቤተክርስቲያን ላይ እና ለ300 የሚጠጉ ዓመታት ቅድም እንዳልነው ከባድ ስደትን አስተናገደች። በክርስቲያኖች ሕይወት ይታዩ የነበሩት እምነትና ፍቅር፣ የግዛቱ እና የሃይማኖቱ የፖለቲካው ስጋት፣ የሮማውያን የራሳቸው እምነት ስጋት፣ የፖለቲካቸው ስጋት፣ የክርስቲያኖች እምነትና ፍቅር አብረው መኖር። በዚህ ምክንያት ለቁጥር የሚያታክቱ ክርስቲያኖች በሰማዕትነት እንዲያልፉ ምክንያት ሆነዋል እና የክሶቻቸው ምክንያት ስንመለከት የሚያሳዝኑ ናቸው። ክርስቲያኖቹን እንደ ወንጀለኛ የቆጠሩባቸው መንገዶች ስናይ የሚያሳዝኑ ናቸው። ከዚያ በኋላ ቤተክርስቲያን ስትወጣ ከኢየሩሳሌም ስትወጣ እድገት ነው የጀመረችው፣ ማለት መስፋት ነው የጀመረችው። የአራተኛው መቶ ክፍለ ዘመን መጀመሪያ አለ። ከዚህ ከ300 ስደት ዓመት በኋላ ደግሞ እንደገና በሮም ንጉሠ ነገሥት መሪነት ለብዙ መቶ ዓመታት ከደረሰበት አስከፊ ስደት በኋላ የሮም ንጉሥ ደግሞ ክርስቲያን እንዲሆን አደረገች ቤተክርስቲያን። ቆስጠንጢኖስ ያሳደዳት ቤተ መንግስት የራሷ ሆነ በስራዋ። ቆስጠንጢኖስ ክርስቲያን ሆነ። በ313 ዓመተ ምህረት ለክርስቲያኖች የአምልኮ ነፃነት ሰጠ እና ይሄ ነፃነትን መስጠት ብቻ አይደለም፣ ክርስቲያኖች በነፃነት እንዲኖሩ ብቻ ሳይሆን አዋጁ ራሱ ቤተክርስቲያንን ከስደት ማዳን ቻለ። እንደገና ደግሞ በሮም ግዛት ውስጥ ቤተክርስቲያን ጉልህ ተጽዕኖ መፍጠር እንድትችል አደረጋት። ማለት ከዚህ ጊዜ ጀምሮ ቤተክርስቲያንና መንግስት የቅርብ ግንኙነት እንዲኖራቸው ሆነ። በንጉሥ ቆስጠንጢኖስ አማካኝነት የቅርብ ቤተክርስቲያን የንጉሠ ነገሥቱን ድጋፍ ማግኘት ቻለች። እሱም ብቻ አይደለም፣ የንጉሱን ድጋፍ ማግኘት ብቻ ሳይሆን መከራው ሙሉ በሙሉ በሚባል ደረጃ በቆስጠንጢኖስ አማካኝነት ቆመ። ክርስቲያን ስለሆነ የሚታረድ የለም አዋጅ ታወጀ። ሰርታ ነው 300 ዓመት ዋጋ ከፍላ ማለት ነው ቤተክርስቲያን። ስለዚህ ቤተክርስቲያን በፖለቲከኞች እንደ ትልቅ አካል መታየት የጀመረችበት ዘመን አለ። የአራተኛው መቶ ክፍለ ዘመን ጀመሪያ ነው። ከአራተኛው እስከ 10ኛው መቶ ክፍለ ዘመን ድረስ ለቤተክርስቲያኑ ውሳጣዊ እድገት ትልቅ ጊዜ የሚባል ነው። በአቬሬጅ ስንወስደው ትልቅ ጊዜ የሚባል ነው። የአዲስ ኪዳን መጻሕፍት ቁጥር የተወሰነበት ዘመን ነው። ቀኖና መጻሕፍትን የሰራችበት ዘመን ቤተክርስቲያን የምቀበላቸው እነዚህ ናቸው፣ የአዲስ ኪዳን ቁጥሩ ይህን ያህል ነው፣ የብሉይ ኪዳን ቁጥሩ ይህን ያህል ነው ብላ የወሰነችበት ዘመን፣ ለአማኞቿ መጻሕፍቶቻቸውን እንዲያውቁ በጉባኤ የወሰነችበት ዘመን ነው። ለስርዓት አምልኮ ቀኖና የደነገገችበት ዘመን ነው። ሰው ክርስቲያኖች እንዴት ባለ መንገድ እግዚአብሔርን ማምለክ እንደሚገባቸው፣ የጾም ስርዓታቸው እንዴት መሆን እንዳለበት፣ በዓል አከባበራቸው እንዴት መሆን እንዳለበት፣ እንዲህ ያለውን ታላላቅ ቀኖና ቤተክርስቲያን የደነገገችበት ዘመን ነው። ታላላቅ የነገረ ቤተክርስቲያን አስተማሪዎች ደግሞ አባቶች የተገኙበት ዘመን ነው። ዶክተርስ ኦፍ ቴዎሎጂ የሚባሉ ትልልቅ የሥነ መለኮት የነገረ መለኮት ምሁራን የተገኙበት ዘመን ነው። የሐዋርያ አገልግሎት ጥንካሬም የታየበት ዘመን ነው። ብርቱ ዘመን ነው። በተቃራኒው ደግሞ ቤተክርስቲያኑ በውስጥ መቃቃር እና ግጭት ትታመምም የነበረበት ዘመን ነው። በዘረኝነቱ በምኑ በተለይ ቆስጠንጢኖስ ዘመን አንድ ሊቅ እንደው ምን ይላል? የቆስጠንጢኖስ ዘመን ከቆስጠንጢኖስ ዘመን ይላል የተሻለው የዲዮቅልጥያኖስ ዘመን ነው ይላል። የዲዮቅልጥያኖስ ዘመን ቤተክርስቲያን እንዲዘጋ የታወጀበት ዘመን፣ ቤተ ጣዖት እንዲከፈት። የቆስጠንጢኖስ ዘመን ደግሞ ቤተ ጣዖት እንዲዘጋ ቤተክርስቲያን እንዲከፈት የታወጀበት። ግን ይሄኛው ዘመን ዲዮቅልጥያኖስ ዘመኑ ይሻል ነበር ይልና ሲያብራራ ምን ይላል? በዲዮቅልጥያኖስ ዘመን መከራው ቢጸናም ብዙ የሃይማኖት ጀግኖች ቤተክርስቲያን ማግኘት የቻለችበት ዘመን ነው። ሰማዕታት፣ ወርቃማ ታማኞች ሰማዕታት። የቆስጠንጢኖስ ዘመን ግን ምቾት ሲመጣ በጳጳሳቱ መካከል በዘረኝነት መከፋፈል፣ በጳጳሳቱ መካከል በምንፍቅና መብቀል፣ በሊቃውንቱ መካከል አዲስ ትምህርት ማምጣት፣ ምቾት ስራ እንዲፈቱ አድርጓቸው አዳዲስ ኑፋቂዎችን እያበቀሉ ቤተክርስቲያንን በውስጥ እንድትታመም አድርገዋታል። በዚህ ዘመን የነፃነቱ ብቻ ነው። ለምሳሌ በዚህ በ325 እንደ የአሪዮስ መነሳት አለ። ትምህርቱ እና እንዴት ባለ መንገድ ከቤተክርስቲያን እንደተለየ የምናያለን። የአሪዮስ መንገድ አለ። እንደገና ደግሞ በ381 ዓመተ ምህረት የቁስጥንጥንያ ጉባኤ አለ። በመንፈስ ቅዱስ ላይ የሐሰት ትምህርት የበቀለበት ዘመን ነው። እንደገና ደግሞ በ431 ዓመተ ምህረት የንስጥሮስ ኑፋቄ አለ።
ጉባኤ ኤፌሶን እነ ቅዱስ ቄርሎስ ጀግንነት የሃይማኖት ጥባትና ዕውቀት ከሃይማኖት ጋር ተባብሮ የታየበት ዘመን ቤተክርስቲያንን እንዴት ከንስጥሮስና ኑፋቄው አድነዋት እንድትሻገር እንዳደረጓት የምንረዳበት ዘመን አለ። በኋላ ደግሞ በ451 ዓመተ ምህረት ደግሞ በጣም ትልቁ የጉባኤ ከለባት ብላ የምትጠራው ቤተክርስቲያን የነ ሊዮንን ፈቃድ የካቶሊክ ቤተክርስቲያን ትልቋን ቤተክርስቲያን ለመጀመሪያ ጊዜ ለዓለም ለሁለት የሰነጠቀችበት ዘመን የተከፈለችበት ዘመን ቤተክርስቲያን አለ። በአሪዮስ ምክንያት አሪዮሳውነት በቃ ላይ ክርስቶስን አምላክነት የአሪዮስ አስተሳሰብ የክርስቶስን አምላክነት የካደ ነው፣ አምላክነቱን የካደ ነው። ይህ አሪዮሳዊ ክደት ደግሞ ቤተክርስቲያንን ለ100 ዓመት ፈትኗታል። ረጅም ዘመን አንድ ትውልድ ተፈትኖበታል። አሁንም አለ። የጆቫ ዊትነስ ተከታዮች እነሱ ናቸው፣ የሐሳቢ ያላቸው ናቸው። እና ይሄ አሪዮስ ነው መጀመሪያ ያበቀለው በ4ኛው መቶ ክፍለ ዘመን ማለት ነው። እና የቤተክርስቲያን መሰረታዊ ትምህርቶች ደግሞ በታላላቅ በዚህ ምክንያት ዓለም አቀፍ ጉባኤያት የአበው ጉባኤያት አማካኝነት ከኑፋቄ ትምህርቶቿ እንዲጠብቁ አድርገዋል። በዚህ ዘመን ነገረ ቅድስት ሥላሴን፣ ነገረ ስጋዌን፣ ነገረ መንፈስ ቅዱስን፣ ነገረ ማርያምን በሚመለከት ከተነሱ ኑፋቄያት ቤተክርስቲያንን ተከላክለዋታል። እነዚህ አባቶች መናፍቃኑ ቢነሱም ደግሞ ለነሱ የሚመጥኑ አባቶችን እግዚአብሔር እያዘጋጀ በነሱ መንገድ በነሱ ጥረት በመንፈስ ቅዱስ ኃይልና ጉልበት ቤተክርስቲያን ትምህርቷና እውነቷ እንዲጠበቅ ሆነዋል። እነዚህ ጉባኤያት አዳዲስ ትምህርት አላመጡም። ቅድም እንዳልኳችሁ ቤተክርስቲያን የፍጡር ትምህርት የላትም። አዲስ ትምህርት የሚያመጣ ሲኖዶስም የለም፣ ሊያመጣም አይችልም። ሲኖዶስ ቤተክርስቲያን ትምህርቷን እንዲጠብቅ አደራ የተሰጠው እና እነዚህም ጉባኤያት ጉባኤ ሲኖዶሳት ናቸው። የሐዋርያትን ትምህርት ጠብቀው ሐዋርያት እንዲህ አላስተማሩም እያሉ እና አርዮስንና መሰሎቻቸውን እየረቱ እያሸነፉ ቤተክርስቲያንን ያሻገሩበት ዘመን ነው። ስለዚህ በቅዱሳን አበው ዓለም አቀፍ ጉባኤያትና የጥንቷ ቤተክርስቲያን ሲኖዶሶች የተገለጡ የቤተክርስቲያን ሕይወትና ትምህርት ሲኖዶሳዊ ስልጣን ለቤተክርስቲያን ያለውንም ጉልህ አስተዋጽኦ የምንረዳበት ነው። ሲኖዶሳዊት በመሆኗ ቤተክርስቲያን በጉባኤ ትምህርቷ መጠበቅ እንዲችል የሆነበት ዘመን ነው። እነዚህ ነገሮች ሁሉ የምንመለከትበት ታላቅ ትምህርት ነው። በሚቀጥለው ሳምንት ቤተክርስቲያን ማናት ከሚለው እንጀምራለን። ከዛ በኋላ ታሪኳን በእያንዳንዱ ክፍል እየየን የምንቀጥል ይሆናል። ለዛሬ እግዚአብሔር አምላካችን የሰማነውን በልባችን ይጻፍብን። አስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሳምንት ሰው ይበለን። እግዚአብሔር ይስጥልን።